ተሎቹ ጋር ከምድሪቷ ፍጡራንና ከፈጣሪ ጋር ከጽዋቱና እንስሳቱ ጋር ሁሉ የሚተሳሰርበት የትህትና ገመድ ነው። በግፊት ሳይሆን በራስ ተነሳሽነት ከውጭ ሳይሆን ከልብ ውስጥ የሚፈልቅ የመልካም ስብና መገለጫ ነው አገልጋይነት። አገለግላለሁ እኔም ለኢትዮጵያ ኩራት ሆናለሁ ይጀምራል። አገልጋይነት ስራን ከማክበርም በላይ ነው። በተሰፈረ ጊዜና ቦታ ወር ቆጥሮ በሚገኝ ደሞዝና ጥቅማ ጥቅም የሚወሰን አይደለም። ለመኖር ብሎ ከመስራት ሀብት ለማካበት ብሎ ከመሯሯጥም ይለያል። አገልጋይነት ሀገርንና ሕዝቦቿን ከመውደድ የሚመነጭ የማይቋረጥ በማለዳ ቁር በምሽት ጨለማ የማይሸነፍ ጥልቅ የሥራ ፍቅር ነው። የመልካም አገልጋይ መገለጫ የምንለው ለተገልጋዩ ሲጀመር ሰው በመሆኑ ሲቀጥል በዜግነቱ የሚገባውን ክብር ሰጥቶ ማስተናገድ፣ መልካም አቀባበል ማድረግ፣ መልካም መስተንግዶ መስጠት፣ የተሳሳተ ጥያቄ እንኳን ይዞ ቢመጣ የተሳሳተ መሆኑን በቅንነት የመግለጽ ጉዳይ የማስረዳት ከሕጉ አንጻር የማስረዳት ጉዳይ ነው። ለተገልጋይ ተገቢውን አክብሮት የመስጠት ጉዳይ ቀዳሚው ድርሻ ነው። ዛሬ በመላው ኢትዮጵያ የአገልጋይነት ቀንን አስበን ስንውል በቅን አገልጋይነታቸው የተመሰገኑ ለሕዝባቸውና ለሀገራቸው የታመኑ ብርቱዎችን ታሪክ ካንደበታቸው እንጋራለን። መምህር እንደመሆኔ መጠን በዚህ ሙያ ላይ ተሰማራ ሊያደርጋቸው የሚገቡ መሰረታዊ ነገሮች አሉ። በሰዓቱ ወደ ክፍል መግባት፣ የተሰጠውን የትምህርት ጊዜ ለተባለለት ዓላማ ማዋል፣ ይሄ መሰረታዊ ብዬ ማነሳው ነው። ግን የማስተማር ስራ ከዚህ በበለጠ ብዙ የሚፈልገው ነገር አለ። ብዙ ጊዜ የመመረቂያ ወረቀት በተለይ ተማሪዎች በሚሰሩበት ሰዓት እዚህ ላይ የፒኤችዲ ትምህርታቸውን በማስተርስ ትምህርታቸውን የሚከታተሉና ከዚህ በፊት የኔ ትምህርት ያልተከታተሉ የኔ ክፍል ላይከታተሉ ይችላሉ። በተፈቀደ በቻልኩት መጠን ማለት ነው በኮንሰልቴሽን አወርስ ጋይድ የማድረግ ጥረት አደርጋለሁ። ብዙ ዓመት አገልግያለሁኝ። ሁለተኛ በተለያዩ የኢትዮጵያ ዩኒቨርሲቲዎችም እየዞርኩኝ አስተምሬያለሁኝ እና እነኛ ልምዶችን እነኚህ ተማሪዎች ማካፈል የራሴ ደስታ ይሰጠኛል። ተማሪዎች እጅግ በጣም ጥሩ የሆነ የመመረቂያ ወረቀት ሲያቀርቡ ቢሮ የመጥተው እናመሰግናለን ሲሉ የተሰጣቸው ግሬድ ውጤት ስመለከት ይሄ የውስጥ እርካታ ይሰጠኛል። ያ ከገንዘብም ወይም ከማንኛውም የተለየ የተሻለ ደስታ የሚሰጠኝ ስለሆነ በጣም ነው ደስ የሚለኝ። የ70 ዓመቱ አዛውንት ይገዙ ጀማነህ በኢትዮጵያ የሲቪል ሰርቪስ ተቋማት ውስጥ ያለውን የሥራ ምዘና ሥርዓት ለማስተካከል ለረጅም ዓመታት የሰሩና ዕድሜያቸውን የገበሩ ሰው ናቸው። የጡረታ ዘመናቸውን ሳይቀር ለሕዝብ አገልግሎት አሳልፈው ሰጥተዋል። ሕግ የፈቀደላቸውን የጡረታ ዘመን እረፍታቸውን ወደ ጎን ትተው ሙያቸውን እንዲያበረክቱ ከአንዴም 2 ጊዜ ሲጠየቁ ያለማመንታት ተቀብለው በደስታ ሥራቸውን ቀጥለዋል። ከዚያም አልፎ ከመደበኛ ሰዓት በተጨማሪ ምሽት ላይም በመስራት ይህ ባህል በተቋሙ ሠራተኞች ውስጥም እንዲጋባ ምክንያት ሆነዋል። የሥራ ምዘና ከ1979 ዓ.ም ጀምሮ እየሰራን ነው። በተለይ እንደ ፕሮጀክት ይዘን ደግሞ በ90ዎች ውስጥ ሲሰራ ነበር። እየተሞከረ ፌል እያደረገ ከ2001 ጀምሮ ደግሞ አሁን የደረስንበትን ያዝነውን
ስራ በነጥብ የስራ ምዘና ውስጥ ገብተን ስራዎችን ለሁሉም መንግስት መስሪያ ቤቶች በመቅረጽ ስራ በመመዘን ከ2001 ጀምሮ እየተሰራ ነው ያለው። ወደ ትግበራ ተገብቷል። የነጥብ ስራ ምዘና ስንል ምንድነው? ነባር የምዘና ስርዓት ነበረ። የምዘና ስርዓት ስንል ስራዎች ተመዝነው የደሞዝ ዋጋ የሚሰጥበት አሰራር ነው። ስራዎች በራሳቸው የተለያየ መመዘኛ ፋክተር ወጥቶላቸው እነዛን ፋክተሮች ተጠቅሞ እያንዳንዱን ስራ መደብ ደረጃ በማውጣት እነዛን ደረጃዎች ከደሞዝ ጋር የማሳሰር ስራና ያም በሁሉ መንግስት መስሪያ ቤቶች አንድ ወጥ ሆኖ እንዲተገበር የማድረግ ስራ ነው። አቅም እስካለ ድረስ መስራቱ ጥሩ ነው። ያለዛ መዳከም ይመጣል። ከስራ አታውቀውም። እስከተሰጠህ ድረስ ለስራ በሙያ ማገልገል፣ ከስር የሚመጡትን ማብቃት፣ ቲም ቢልድ አድርጎ ስራዎቹን ቀጣይነት ማረጋገጥ ትልቅ እርካታ ይሰጣል። የአገልጋይነት ስብዕናን በተፈጥሮ ከመታደልም ባለፈ በሂደት የሚያዳብሩት ሰዎች ያሉ ሲሆን የአንዳንዶች ደግሞ ከቁጭት የሚመነጭ ነው። የእርሻ ኢኮኖሚ ባለሙያው ዶክተር ጌታቸው ድሪባ በተዘዋወሩባቸው የውጭ ሀገራት የተመለከቱት የእድገት ደረጃ ከፍተኛነት ከሀገራቸው ጋር ሲነጻጸር ያለው ልዩነት የፈጠረባቸው ቁጭት ያለ ደመወዝ ለማገልገል እስከ መወሰን አድርሷቸዋል። የኢትዮጵያውያን የጥንት ዘመን ሙያ ሆኖ ዛሬም ድረስ አብሮ የዘለቀው የእርሻ ሥራ እንዲዘምንና እንደ ሀገር የሥርዓተ ምግብ ሽግግር እንዲመጣ ጥረት በማድረግ ላይ ናቸው። የሌማት ትሩፋት በሚል በአገር አቀፍ ደረጃ የተጀመረው ንቅናቄም የኢትዮጵያን የሥርዓተ ምግብ ሽግግር ለማምጣት የሚደረጉ እንቅስቃሴዎች አካል ነው። እንደ ዶክተር ጌታቸው ያሉ ቅን አገልጋዮች በሙያቸው ለዚህ ስኬት የበኩላቸውን እየተወጡ ይገኛሉ። በኖርኩባቸው ሀገሮች በሰራሁባቸው በላቲን አሜሪካ፣ በሳውዝ ኢስት ኤዥያ፣ ቻይና ሀገርም ብዙ ጊዜ ተቀምጬ ሰርቻለሁ። እነዛ ሀገሮች ላይ የምታያቸው እድገቶች ሁልጊዜ የሚያስቆጩሽ፣ ሀገሬ ለምን አታድግም፣ እንደነሱ ለምንድን ነው ያልሆነው የሚለው ነገር ሁልጊዜ ጥያቄ ያስነሳብሻልና አገልግሎት ልስጥ በሚል መርሃ ግብር ነው ወደ ኢትዮጵያ የመጣሁት። እንግዲህ እኔ ትኩረት የሰጠሁት ኤሪያ የእርሻ ኢኮኖሚክስ የሚባለው ነው። የገበሬውን ሕይወት፣ የፋርም ማኔጅመንቱን፣ የእነሱን የኢኮኖሚ አውታር ፋይናንሻል አቅርቦቱን እና ኦቨርኦል እድገቱን የሚመለከት የእውቀት ለውጡን የሚመለከት ነው። አንድ ኢትዮጵያዊ ከኢትዮጵያ ይወጣል፣ ግን ኢትዮጵያን ይዞ ነው የሚሄደው። ለዚህ አገልግሎት ወደ ኢትዮጵያ የመለሰኝና በኋላም ግብርና ሚኒስቴር የሚኒስትሩ ከፍተኛ አማካሪ በመሆን ነው አሁን እያገለገልኩ ያለሁት። የአውሮፓ ወይም አሜሪካ ላይ የምታዩ ለትውልድ ተሸጋግሮ የመጣው የእርሻ ሳይንስ የሰው ልጆች ጥበብ ቻይናዎች በአንድ ትውልድ ውስጥ ነው ሊያሳኩት የቻሉት። እኔ የገረመኝና ንዴትም ቅናትም የጫረው ለምን እኛ አላደረግነውም የሚለው ነው። በልቤ የነበረው ይሄንን ያየሁትን ነገር ለኢትዮጵያኖች እንዴት ላስረዳ፣ እንዴትስ ውስጥ ሆኜ ላገልግልና ለውጥ እንዴት ይምጣ የሚል ነው። ወንድሞቼ እህቶቼ ዛሬም በእርሻ የሚተዳደሩ ናቸውና ምናልባት እንግዲህ እኔ ለየት ብሎ እግዚአብሔር እድሉ ሰጥቶኝ የመማርም ዓለምንም የማየት እድል ሰጥቶኛል። ስለዚህ ለዚህ ሕዝብ እኔ አሁን ጥሩ ሕይወት አለኝ፣ ጥሩ ዓለምን አይቻለሁ፣ መኖር እችላለሁ። ግን ከዚህ በላይ የምጨምረው ነገር አይኖርም። የምጨምረው ነገር ምንድነው? አገልግሎት ነው። ይሄንን የግብርናውን ዘርፍ እንዳያድግ
የያዙትን መሰረታዊ ችግሮች የሚፈቱበትን መድረክ ማመቻቸት ነው። ብዙ የተማሩ ኢትዮጵያኖች አሉ ውጪ በተለያዩ ደረጃዎች ልምድ ያላቸው ኢትዮጵያኖች አገልግሎት እንዲሰጡ ይሄ አንድ ትንሽ መድረክ ነው የኔ። ምናልባት ሌሎች አንድ 10፣ 20፣ 30 መጥቶ እንደሚያገለግሉበት እድል ቢፈጠር እኔ ተስፈኛ ነኝ። የግብርና ሙያ ከሰው ልጆች ህልውና ጋር በቀጥታ ተያያዥነት ያለው በመሆኑ በዚህ ዙሪያ ትኩረት አድርገው የሚሰሩ ግለሰቦችና እንደ ግብርና ሚኒስቴር ያሉ ተቋማት የሚጠበቅባቸው ኃላፊነት እጅግ ከፍ ያለ ነው። በግብርናው ዘርፍ ውስጥ አገልጋይነት ከመኖርና አለመኖር፣ ከማደግና አለማደግ ጋር በእጅጉ የተቆራኘ ነው። የግብርና ሚኒስቴር ኃላፊነት በጣም ጥልቅ ነው። አንድ ቲዮሪ አለ። የሰው ልጅ አይምሮ ተሰርቶ የሚያልቀው በ30 ወር ውስጥ ነው ይባላል። ይሄ ዴቨሎፕ የተደረገ እውነተኛ ቲዮሪ ነው። የሰው ልጅ አይምሮ ግን ዴቨሎፕ ለማድረግ መጀመሪያ የሰው ልጅ ብሬን የሚባለው ነገር የሚሰራው ከእናቱ ጽንሱ በተጀመረ ከጥቂት ቀናት በኋላ በፕሮቲንና ካርቦሃይድሬት። እናት ፕሮቲንና ካርቦሃይድሬት መመገብ ካልቻለች 9 ወር እንደገና ደግሞ 6 ወር በጡቷን ስታጠባ ለሚወለደው ልጅ እነዚህን ካርቦሃይድሬትና ፕሮቲን ካላገኘች ልጁም ከዛ ከ15 ወር በኋላ ደግሞ በቂ ፕሮቲንና ካርቦሃይድሬት ካላገኘ እስከ 90% አይምሮ is dead ይባላል። ኒውትሮኖቹ የነርቨስ ሲስተሙን የሚሰሩት ኒውትሮንስ ኢንፎርሜሽን ወደ አይምሮአችን የሚያዘው ነገር አይኖርም። they are dead። ስለዚህ 90% አይምሮ የሞተ ሪቨርሰብል አይደለም። ከዛ በኋላ የፈለከውን ኢንተርቬንሽን ቢጨመርበት ሪቨርስ ልናደርገው አንችልም። ግብርና ማገልገል የሚባለው ምን ያህል ጋድሊ ስራ መሆኑን የእግዚአብሔር ስራ መሆኑን መረዳት እንችላለን። ሕዝብንና ሀገርን ማገልገል በአንድ ዘርፍና ሙያ የተወሰነ አይደለም። እነዚህን ዕድሜ ያላዛላቸው ብርቱ ክንዶች ቀንና ሌሊትን ለመጋፈጥ የደፈሩ መንፈሰ ጠንካራ ሰዎችን ያገኘናቸው ደግሞ የሕዝብ ትራንስፖርት አገልግሎትን ለመስጠት እየታተሩ ነበር። ቢያንስ 9 ዓመት ሰርቻለሁ በሹፌርነት ማለት አንበሳ። እዚህ ስንገባ ያው ለ12 ሰዓት ምናምን ጉዳይ እንገባለን፣ 12 እንገባለን። እንደ ሰርቪሱ ነው። መንገድም ሊዘጋ ይችላል። እንደ ሰርቪሱ እንደ ፍጥነቱ 11ም ከምናምን እንገባለን። ግብም ይታገለናል። ደሞም እንደ ዘመኑ ኪስም በርባሪዎች አሉ ኦፕሬሽን የሚያደርጉ ብዙ ነገር አይቻልም እና ግን ጉዳት ያደረሱብኝ ነገር የለም። እግዚአብሔር ይመስገን። ያው ከቤትሽ ስትወጪ ብዙ ነገር ይገጥምሻል። ለሊት ስትወጪ ከቤትሽ መኪና ይዤ ወጥቼ ምንም ገጥሞኝ አያውቅም። ግን ከቤትሽ ስትወጪ ዱርዬ አለ፣ ሌባ አለ። ያው ቤተሰብ እያስቸገርሽ ቤተሰብ እየሸኘሽ ምናምን ነው የምትወጪው። በጣም 10 ሰዓት ከ20 ነው እኔ ከቤቴ የምወጣው። እኔ 10 ከ20 ስትወጪ ደግሞ ያስፈራል። እንደ ሴትነትሽ ያው እየሸኙኝ ነው የምወጣው። ሰርቪስ ይመጣል በሬ ላይ ሰርቪስ ይዤ ወደ መስሪያ ቤቴ ይመጣል። አንዳንዱ ያሞግስሻል፣ በጣም ጎበዝ ይልሻል። አንዳንዱ ሞራል ሲሰጥሽ፣ አንዳንዱ ቤትሽ ቁጭ ብለሽ ወጣ ሰሪ ይልሻል። ያው ሁሉንም ችለሽ ፍላጎቱ ግን መኖር አለበት። እዚህ ላይ ፍላጎቱ ስላለንም ነው የወጣ ነው። ያው በቃ እንሰራለን። እግዚአብሔር ይመስገን እስካሁን እንግዲህ ደህና ነው። በአንበሳ ባስ 21 ዓመት ሰርቻለሁ። 9 ሰዓት ከሌሊቱ ስንባትስ ነው የምናድረው። የምንወጣው 10 ሰዓት ከ10 አካባቢ እንወጣና ሰርቪስ እንጠብቃለን። 10 ተኩል ግቢ እንገባለን ጋራጅ
መኪና 11 ሰዓት ላይ ይዘን እንወጣለን። አገልግሎት ለመስጠት 11 ተኩል ላይ ህዝቡ ጋር እንገኛለን። እኔ ድርጅቱን ወደዋለሁ። ባልወድማ 21 ዓመት አልቆይም ነበር፣ አቋርጬ ሄድ ነበር። ድርጅቱን ወደዋለሁ። እንደውም አይደለም ድርጅቱን ቢጫና ቀዩን ቀለሙን ሳይራሱ መኪናውን ደስ ይለኛል፣ ያረካኛል። በርቀትም ደግሞ የምናየው እሱን ነው። ሰላም ከሆነ አንበሳ አውቶቡስ ወጥቷል ተብሎ አይተው ህዝቡ በመንገድ ላይ በመስመር ላይ ካየ ወደ ተረጋጋ ስራው ነው የሚሄደው ህዝቡ። በትራንስፖርቱ ዘርፍ በአገልግሎቱ አንጋፋ የሆነው የኢትዮ ጅቡቲ ምድር ባቡርም ትጋትን ያለማቋረጥ በሚጠይቅ ሥራ ውስጥ ቀን ከሌሊት የሚታትሩ ብርቱ አገልጋዮችን ይዟል። በተለይ ወደ ሀገር ውስጥ የሚገቡ ወሳኝ የግብርና ግብዓቶችንና ሸቀጣሸቀጦችን በማጓጓዝ ሀገራዊ ኃላፊነታቸውን እየተወጡ ነው። የኮንቴነር ስራ የሚሰራበት ቦታ ላይ ነው ያለነው። ኮንቴነሮች ብዙ አይነት ናቸው። ኤክስፖርት የምናደርጋቸው አሉ። ስፔሻሊ ልክ እንደ ቡና አይነቶችን ሞስትሊ አሁን ቡናዎች የሚጫኑት በባቡር ነው ማለት ነው። ከውጭ የሚመጡ ጥሬ እቃዎች አሉ፣ በዩኒ ሞዳል የሚጫኑ የሺፒንግ ኢንቮልቭመንት የሌለባቸው ማለት ነው። እነሱን በባቡራችን የምናጓጉዝ ይሆናል ማለት ነው። ለስንዴ፣ ስኳር፣ ዘይት፣ አንዳንዴ ማልት የመሳሰሉትን የምንጭንበት ቦክስ ዋገን የሚባል ዋገን አለን። እንደዚሁም የፍሪጅ ዋገን አለን። ፕሬሸብል ጉዶችን የምንጭንበት የፍሪጅ አገልግሎት የምንሰጥ ይሆናል። እንደዚሁም መኪና፣ ትንንሽ መኪናዎችን ከጅቡቲ ወደ ሀገር ውስጥ የምናስገባ ይሆናል ማለት ነው። ኦልሞስት ከሰኞ እስከ እሁድ ባለው አመት በዓልን ጨምሮ የምንሰራበት ምንም አይነት እረፍት ጊዜ የሌለበት ድራይ ፖርቱ እንደዛ ነው የሚሰራ። እንደዚሁም ዲዩቲ ስቴሽን የምንለው ትሬ የምንቀበልበት የምንልክበት፣ ሻንቲንግ ኦፕሬሽን የምንሰራበት፣ እነዚህም 24 ሰዓት በሚባል ደረጃ የሚሰራበት በሽፍት ሲስተም የሚሰራ። ስለዚህ ሰራተኞቻችን በቅንነት በደንብ ከስተመሩ እያገለገለ ያለበት ሁኔታ ነው ያለው። በጠዋት ተነስተን ኢቨን 11 ሰዓት የምንገባበት ሁኔታ አለ። ከ11 ሰዓት እስከ ምሽቱ 2 ሰዓት የምንቆይበት ሁኔታ አለ። ይህን ሁሉ ስራ ስናከናውን በሰው ግፊት ሳይሆን በራስ ተነሳሽነት ነው ሰራተኞቻችን የሚሰሩት። በቻይና ሱፐርቪዥን ስር ስንሰራ ቻይኖች የሀገራቸውን የስራ ልምድ ለኛ ሀገር ለማስተማር ችለዋል እና የኛ ስቴሽን ሰራተኞች ቀስቃሽ አይፈልጉም። ስራ ባለበት ሁኔታ በራሳቸው ተነሳሽነት ድርጅቱን ለማገልገል ቀንና ሌሊት የሚተጉበት ሁኔታ ነው ያለው። ሀገርና ሕዝብን በማገልገል ሂደት ውስጥ ብዙ አይነት መስዋዕትነቶች ይከፈላሉ። ረጅም ጊዜያትን በውቅያኖስ ላይ የሚያሳልፉት ኢትዮጵያውያን መርከበኞች ኃላፊነታቸውን ለመወጣት ከተለያዩ ፈተናዎች ጋር ይጋፈጣሉ። ከወዳጅ ዘመድ ርቀው በዓላትና የረፍት ቀናትን እንኳን ሳይሉ ከመስራታቸውም አልፎ በማዕበል ውስጥ ማለፍና በእሳት መፈተንም ይገጥማቸዋል። የኢመርጀንሲ ሾዎች የሚመጡበት ኬዞች ይመጣሉ። ኦፍኮርስ አላጋጠመም። ታንጎድ እስካሁን እዛ የሚያዳርስ ነገር ላይ አልደረስንም። ግን አባንደን መርከብ ጥለ እስከ መውረድ፣ መርከብ እስከ መገልበጥ፣ እሳት አለ። the most dangerous thing on ship is fire። እሳት ከባድ ኢነሚ ነው for us እና የነዛ ሁሉ ቻሌንጆች አሉ። ከመከፈል በላይ ነው። የተማርክበት ሀገር ነው፣ ከፍሎ ያስተማረ ሀገር ነው። ትምህርት ቤትም ራሱ ስንሄድ በመንግስት ነው የሚያስተምረን። በግል ካምፓኒ ብትሰራ በግል ተምረህ ምን ብለህ መተህ የምትለው ነው እና የተማርክበት ሀገር ያስተማረ ሀገር የራስህን ሕዝብ የምታገለግልበት ካምፓኒ ነው። ስለዚህ እኔ በመከፈል ቫልዩን እንዲህ ነው እንደ ነው ብዬ ዲተርሚን አላደረገውም። the satisfaction behind is that you serve your own people, you serve your country የሚለው ነው እኔ ብዙም
ቦታ ያለኝና እኛን ያመጣ ነው ማለት መቻል ራሱ ቀላል አይደለም። አንድ ነገር ተሰርቶ ሀገር ላይ ስታየው ወይ ቆሞ ስታየው እኛ እኮ ይሄንን እኮ እኛን ያመጣ ነው ማለት it has its own value. It's more than money. አገልጋይነት መሰጠትን ይጠይቃል። ከስራም በላይ ሀገርና ህዝቦቿን ተፈጥሮና ፈጣሪዋን ከመውደድና ከማክበር የሚመነጭ ነው። ይህ በሲስተር አሰጋሽ ሕይወት ውስጥ በተግባር ተገልጧል። አሰጋሽ ጎሳ እባላለሁ። በደምና ህብረ ህዋስ ባንክ ውስጥ ትምህርትና ቅስቀሳ ላይ ነው የምሰራው። ደግሞም የበጎ ፈቃድ ደም ለጋሽ ነኝ። ለ93 ጊዜ ደም ለግሻለሁ። በፊት ከ2004 በፊት የምትክ ደም ይባል ነበረ። የምትክ ደም ማለት ምን ማለት ነው? ከቤተሰብ አንድ ሰው ይታመማል፣ ሆስፒታል ይሄዳል። ደም የሚያስፈልግ ከሆነ ሄዳችሁ ቀይ መስቀል ደም ስጡ ይባል ነበርና በዛን ወቅት ላይ አንድ አባወራ ከክፍለ ሀገር ነው የመጣው። ባለቤቱ በወሊድ ምክንያት ደም ፈሷት ደም ያስፈልግ ስለነበረ ጥቁር አንበሳ ሆስፒታል ነው የሁለት ሰው ወይም 2 ዩኒት ደም አምጣ ተባለ። ከጥቁር አንበሳ እየተንደረደረ ነው የመጣው። እኛ ስቴዲየም ያለው ደም ባንክ እዛ ነበርና ልክ እንደገባ እኔ ተረኛ ነበርኩኝ። ምን አለ የልጆቼ እናት ከምትሞት እኔ ልሞት ነው ሲል እኔ አልቻልኩኝም እና እኔ አንተን ፋንታ ሰጣለሁ። ሌላ ደግሞ እንደዚህ በበጎ ፈቃደኝነት የሚሰጡት ደም ስለነበረ ከዛ ላይ አንድ ጨምሬ ዛን ጊዜ ደብዳቤ ነበር የሚጻፈው እና 2 ዩኒት የሁለት ሰው ማለት ነው ጻፍኩለትና ይዞ ሄደ ማለት ነውና ከዛ ጊዜ ጀምሮ እግዚአብሔር ረድቶኝ እስካሁን ድረስ ደም እየለገስኩ ነው ያለሁት ማለት ነው። እና የስራዬ ጸባይም ያው ከብዙዎች ችግረኞች ጋር ስለሚያገናኘን ፊት ለፊት ስለመጋፈጥ ልምዱም ስለሌለ ሰው ደም ለመለገስ ከዛ የተነሳ ወደ ደም ለግሳ ውስጥ ገባሁኝ። በርካታ ቀን አገልጋዮች አሉ። በጣም እንኮራባቸው በሀገራችን ያሉ ጤና ባለሙያዎችና ሰራተኞች ብዙ የሚሰጣቸው ድጋፍና የሚሰጣቸው ደሞዝ ጥቅማ ጥቅም በጣም አናሳ እንደሆነ ይታወቃል። ከዛ ኢቭን ከዛም ላይ ከራሳቸው ድሃ የሆነ መድኃኒት ያጣ እንኳን ሲያዩ ከራሳቸው ገዝቶ የሚሰጡ አሉ። ከዚህ በፊት የደም ሁኔታ ድሮ በተለይ በቤተሰብ መስጠት የሚኖርበት ጊዜ ነበረ። በአሁኑ ሰዓት ይህን ለመቀየር ብዙ ተሰርቷል። ያ ሲሆን ቤተሰብ ለሌለው ደም የሚሰጡ አሉ። እስከዛ ድረስ ከራስ ያለፈ ስራዎችን የሚሰሩ በርካታ ቀን አገልጋዮች አሉ። እንቅልፍ ሳይበግራቸው ወረርሽኝ ሳይበግራቸው ይሄን አገልግሎት የሚሰጡ በፍቅር የሚያገለግሉ በርካቶች ናቸው። ስለዚህ እነዚህን ሁሉ የሚያካትት ራስን የሚሰጥ አገልግሎት ማለት ነው ቅን አገልጋይ። የደም ሕክምና ሌላ አማራጭ የለውም፣ ደም ብቻ ነው። እኛ ጋር አሁን በጣም ብዙዎች ናቸው ደም ተጠቃሚዎች። አሁን የኩላሊት እጥበት የሚደረግላቸው ራሱ ደም ያስፈልጋቸዋል። የጨረር ሕክምና የሚደረግላቸው የካንሰር በሽተኞች ደም ያስፈልጋቸዋል። ሌላው እነዚህ ከባድ ቀዶ ጥገና እናቶች በወሊድ ምክንያት ደም ሲፈሳቸው፣ እንደዚሁም የደም ካንሰር በሽተኞች እኛ ጋር ተደጋጋሚ ደም የሚወስዱ ሰዎች ናቸው። እነዚህ ሰዎች ያለ ደም ምንም ሊደረግላቸው አይችልም። ስለዚህም ሰዎች ከተመደቡበት ከራሳቸው ስራ ባሻገር በሰብአዊነትና በበጎ ፈቃደኝነት ላይ ሊሳተፉ ከፖለቲካ፣ ከሃይማኖት፣ ከዘር፣ ከጾታ ነፃ የሆነ አገልግሎት እኔስ ብሆን ከቤተሰቤስ አንዱ ቢሆን የደም የሚያስፈልገው ሰው በሚል በሰብአዊ አገልግሎት ላይ ቢሳተፉ በዚህ አጋጣሚ ልናገር ወዳለሁ። የሰው ልጅ ከሞት ለመታደግ እስከሚደረግ ግብግብ ድረስ የሚፈተነው የጤናው ዘርፍ ብቁ ብቻ ሳይሆን ቅን አገልጋዮችንም ይሻል። የሚራራ ልብን፣ ገንዘብን የናቀ ስብዕናን፣ ሰውን ያፈቀረ ማንነትን ይጠይቃል።
በጤናው ዘርፍ ማገልገል ማህበረሰብ ማገልገል ከአገልግሎትም ባለፈ ከፍ ያለ ተልዕኮ ያለው ጥሪ ነው ማለት ይቻላል። ምክንያቱም በብዙ ህመምና ችግር የተጨነቀን ሰው መርዳት ስለሆነ ከፍተኛ የሆነ መስዋዕትነትና መሰጠትን የሚጠይቅ የሙያና የአገልግሎት ዘርፍ ነው። ይህን ስንል እንግዲህ በመጀመሪያ አንድ ሰው በህመም አገልግሎት ፈልጎ ሲመጣ እንዴት እንደምንቀበለው ከአቀባበል የሚጀምር ነው። ሕክምናውን ከመስጠት ብቻ ሳይሆን በርህራሄ በሰብአዊነት በዛ ታካሚና ቤተሰብ ጫማ ውስጥ ሆኖ ማየትን ማዳመጥን ይጠይቃል። በጤናው ዘርፍ የሚሰጡ አገልግሎት የሚሰጡ ሰራተኞች በከባድ መስዋዕትነት የሚጠይቅ ስራ ነው። ምክንያቱም ሰፋፊ ችግሮች ሲከሰቱም ተጋፍጠው እነዚህን ለህብረተሰቡን ለማዳን የራሳቸውን ህይወት መስዋዕት እስከማድረግ ድረስ ይሄዳሉ። እንግዲህ የቅርብ በቂ ምሳሌ ያለን የኮቪድ-19 ወረርሽኝ ሁሉም ሰው ራሱን ለመጠበቅ ቤቱ ዘግቶ ሲቀመጥ፣ ጤና ባለሙያዎች ግን የታመመውን ወይም ኮቪድ ተጠርጥሮ ሕክምና ውስጥ ያለውን ወይም የተያዘውን ለማከም ሌት ተቀን እረፍት ሳይኖራቸው የሚሰሩበትና ራሳቸውን አጋልጠው የሚሰሩበት አጋጣሚ እንደነበር የቅርብ ትዝታ ነው። በዚህም ሂደት ውስጥ ይሄ በየዕለቱ ያለው ጭንቀት ራሱ በዛ ሁኔታ ውስጥ ማገልገል ራሱ እንዳለ ሆኖ ህይወታቸውን እስከ ማጣት የደረሱ ደግሞ ባለሙያዎች በርካታ ነው የነበሩት። ይሄ እንግዲህ ትልቅ ጽናትን የሚጠይቅ መስዋዕትነትን የሚጠይቅ ነው። አገልጋይነት ከግለሰቦችም አልፎ የተቋማት ባህል ሲሆን ሀገርን በክብር የሚያስጠራ በከፍታ ማማ ላይ የሚያስቀምጥ ይሆናል። እዚህ ረጅም ማማ ላይ ወጥተው ለጥቂት ሰከንዶች በማይቋረጥ ትኩረት ስራቸውን እየከወኑ የሚገኙ ባለሙያዎች ኢትዮጵያ በአቪዬሽን ኢንዱስትሪው ያላት ከፍታ ዝቅ እንዳይል ይተጋሉ። ያለባቸው ኃላፊነት ከሀገርም አልፎ ዓለም አቀፋዊ ነው። የኢትዮጵያ አየር መንገድን ጨምሮ የኢትዮጵያን ምድር የሚረግጡና በሰማያዋ ላይ የሚበሩ አውሮፕላኖች ሁሉ ደህንነታቸው ተጠብቆ ያሰቡበት ይደርሱ ዘንድ የእነዚህ የሲቪል አቪዬሽን ባለሥልጣን ሠራተኞች ያልተቋረጠ ግልጋሎት የግድ አስፈላጊ ነው። ይህ ክፍል የአዲስ አበባ ቦሌ የኤሮድሮም ትራፊክ መቆጣጠሪያ ክፍል ይባላል። በዋናነት በዚህ ክፍል ውስጥ የሚሰሩ አገልግሎቶች አጠቃላይ የበረራው ሂደት እንቅስቃሴ የሚጀምረው ከዚህ ክፍል እዚህ ክፍል ውስጥ አውሮፕላኖች ሞተር ከማስነሳት ጀምሮ ወደሚሄዱበት የተለያዩ መዳረሻዎች ዓለም አቀፍ መዳረሻዎች እና የሀገር ውስጥ መዳረሻዎች የበረራ ሂደታቸው የሚጀምሩት ከዚህ ክፍል ነው። ከዚህ በተጨማሪ እዚህ ክፍል ውስጥ አጠቃላይ የመሬት ላይ እንቅስቃሴውን ተሽከርካሪዎች ለተለያየ ፐርፐዝ የሚገቡ ወደ መነሻ ሜዳ የሚገቡ መኪኖች አሉ። እነዚህ ከአውሮፕላኖችና እርስ በርስ ጋር ግጭት እንዳይፈጥሩ ያንን የሚቆጣጠር ክፍል ነው። ከዛ በተጨማሪ አውሮፕላኖች በጣም ባጠረ ጊዜ ወደሚፈለግበት ዴስቲኔሽን እንዲሄዱ የበረራ ሂደቱን የሚያቀላጥፍ ነው። የኢትዮጵያ አየር መንገድ ብሔራዊ አየር መንገዱን ጨምሮ ኤርፖርቱን የሚጠቀሙ የተለያዩ ሀገር አየር መንገዶች ቀልጣፋ፣ ደህንነቱ የተረጋገጠና የተሳለጠ የበረራ አገልግሎት እንዲያገኙ ይህ ክፍል ቀን ከሌት ለ24 ሰዓት የሚሰራ ክፍል እና በአጠቃላይ በዚህ ክፍል ውስጥ የሚሰጡ አገልግሎቶች ለአየር መንገዱም ሆነ ለአጠቃላይ ለአቪዬሽን ኢንዱስትሪው ትልቅ ጠቀሜታ ያላቸውና ለስራው ሂደት የጀርባ አጥንት የሆነ ክፍል ነው። እዚህ ክፍል ውስጥ ሴፍቲው የተጠበቀ እንዲሁም ደግሞ ለሀገሪቱ ከፍተኛ ገቢ የሚያመነጭ የበረራ ሂደት የሚከናወንበት ክፍል። በየትኛውም የኢትዮጵያ ክልል የሚበሩ ወታደራዊም ሆነ የሲቪል በረራዎች ይህ ክፍል ሳያውቃቸው አይከናወኑም እና እንዲሁም ደግሞ የጅቡቲ የጎረቤት ሀገር ጅቡቲ ከ25000 ጫማ
ከፍታ በላይ ያለውን የአየር ክልልም የሚቆጣጠረው ይህ ክፍል ነው እና ከራሳችን ሀገር አልፎ ለጎረቤት ሀገራትም ከፍተኛ የሆነ ጥቅም እየሰጠ ያለ ክፍል ነው። የኢትዮጵያ ሲቪል አቪዬሽን ሁለት ትልልቅ ስራዎችን ነው የሚሰራው። አንደኛው የኤር ናቪጌሽን ይባላል። ትልልቅ ኮር ከሚባሉት ኤር ናቪጌሽን ሲሆን ሁለተኛው አቪዬሽን ሬጉሌሽን የምንለው የአቪዬሽን የአየር ትራንስፖርቱን የቁጥጥር ስርዓት መዘርጋት ነውና ሴፍቲ ስንል እንግዲህ እዚህ ላይ ነው ፎል የሚያደርገው ቁጥጥር ስርዓቱ ላይ ነውና የኢትዮጵያ አየር መንገድም ሆነ ማንኛውም የኢትዮጵያ ኤርስፔስ ሴፍ ሆኖ አገልግሎት መስጠት ካልቻለ ከፍተኛ ኪዮስ ነው። ለምሳሌ ከኤር ናቪጌሽን ብንወስድ የአየር ትራፊክ ተቆጣጣሪዎች አሉ። እነዚህ ሰራተኞቻችን 24 ሰዓት ነው የሚሰሩት፣ በፈረቃ ነው የሚሰሩት። ዜሮ ኤረር ነው፣ ምንም ስህተት መስራት የለባቸውም እና የሆነች ስላይት ኤረር እዛ የሚፈጥረው ችግር በጣም ከባድ ነው የሚሆነው። የኢትዮጵያ ሲቪል አቪዬሽን 80 ዓመት የቆየ ድርጅት ነው። ከአፍሪካ ግንባር ቀደም ታዋቂ ነው። በቅርቡ በ2020 በተደረገው የዓለም አቀፉ የሲቪል አቪዬሽን ኦዲት ከአፍሪካ ጋና ብቻ ነው የቀደመችን፣ ሁለተኛ ነው እና ይህንን ስንል እንግዲህ ኢንዱስትሪውን ማየት ያስፈልጋል። የአቪዬሽን ኢንዱስትሪ ቮላታይል ነው፣ ካፒታል ኢንቴንሲቭ ነው፣ ከፍተኛ ገንዘብ የሚጠይቅ ነው። አገራችን ደግሞ ከዚህ አንጻር ደሃ ነች። በድህነቷ ይህ ስኬት እንዴት መጣ ብትል የሰራተኞቹ ትጋት ነው። አገልግሎት ሰጪ ድልድይ በማንና በማን መካከል? በህዝብና በመንግስት መካከል። አገልግሎት ሲበላሽ ድልድዩ ነው የሚበላሽ። ድልድይ ሲበላሽ መሻገር ነው የማይቻለው። መንግስት ህልውናው የሚረጋገጠው የመንግስት አገልግሎት ጥራት የሚለካው በአገልግሎት ሰጪ ተቋማት ጥራት ነው። ህዝቡ በአገልግሎት ሰጪ ተቋማት ማጉረምረም ሲጀምር ያ ማጉረምረም በመንግስት ላይ የሚመጣ ማጉረምረም ነው። ከተፈጥሯዊ ሀብት እስከ ሰው ሰራሽ ቅርሶች፣ ከታሪክ እስከ ባህልና ቋንቋ የታደለችው ኢትዮጵያ ቱሪዝምን ዋነኛ የሀብት ምንጭ የማድረግ አቅም አላት። የቱሪዝም ሀብቶችን ከማስተዋወቅና ምቹ የመሰረተ ልማቶችን ከመዘርጋትም ባሻገር የተሻለ አገልግሎትን መፍጠር ኢትዮጵያን ከዘርፉ ተጠቃሚ እንድትሆን የሚያስችላት ቁልፍ ጉዳይ ነው። ቱሪዝም ከሌሎች ዘርፎች በተለይ አሁን ከግብርና ከማኑፋክቸሪንግ በተለየ የአገልግሎት ዘርፍ ነው። ሰርቪስ ሴክተር የምንለው ባህሪ ያለው ነው። ስለዚህ በዚህ ባህሪው ምክንያት ሰው ተኮር ወይም ፒፕል ኦሪየንትድ የሆነ ዘርፍ ነው። በዚህ ምክንያት ደግሞ በቱሪዝም ዘርፍ የምንሰጣቸው አጠቃላይ በየዕለቱ የምንሰራቸው ስራዎች የምንከውናቸው ጉዳዮች 90% በላይ ከአገልግሎት ፒውርሊ ከአገልግሎት ጋር የተያያዙ ናቸው ማለት ነውና ቱሪዝምን ከአገልግሎት ለይቶ ማየትና ማሰብ አይቻልም። በቱሪዝም ዘርፍ የሚሰጡ አገልግሎቶች ለምሳሌ በመንግስት በኩል መንግስት ፐብሊክ ሪስፖንሲብል ቦዲ ነው። ለህዝብ አገልግሎት የሚሰጥ ዋነኛ አካል ነው። ለምሳሌ በቱሪዝም ሚኒስቴር በእኛ በቱሪስት መረጃ ማዕከሎች በከተማ ውስጥ ባሉ ኤርፖርት ባሉ ቀንም ሌሊትም የቱሪስት መረጃ አገልግሎት መስጠት ስራ ይሰራል። እነኚህ አይነት ስራዎች እንቅልፍ የሚነሱ ቀንም ሌሊትም ያለ እረፍት የሚሰጡ ስራዎች አሉ። በብሔራዊ ፓርኮች በሙዚየሞች የሚሰሩ ሰራተኞች አሉን። በብሔራዊ ፓርኮች ስካውት የምንላቸው ለሁለት መንገድ የምንጠቀምባቸው፣ አንደኛ በፓርክ አካባቢ የሚንቀሳቀሱ ቱሪስቶች ከዱር እንስሳት ወይም በተለያየ ምክንያት ከሌሎች አካላትም ጭምር ችግር እንዳይደርስባቸው የስካውቲንግ ወይም የጥበቃ ስራ የሴፍ ጋርዲንግ ስራ የሚሰሩ አሉ። በተመሳሳይ ቱሪስቶቹም ጭምር
በእጽዋት ላይ በዱር እንስሳት ላይ ምንም አይነት ጉዳት እንዳያደርሱ አሁንም ጥበቃ የሚያደርጉ አገልግሎት የሚሰጡ ሰዎች ናቸው። በጣም አስቸጋሪ የሆኑ ውጣ ውረዶችን ዕለት ተዕለት የሚያልፉ አንዳንድ ጊዜ ላለፉት ዓመታትም ካለን ኤክስፒሪየንስ በአዳኞች ለምሳሌ ዝሆን መግደል ፈልገው የዝሆን ጥርስ መውሰድ በሚፈልጉ እና በተለያዩ ህገወጥ አካላት ተኩስ እየተተኮሰ ግድያ የሚፈጸምባቸው እስከ ህይወት መስዋዕትነት ድረስ እየከፈሉ ያሉ በቱሪዝም ዘርፍ ውስጥ የሚገኙ ተዋናዮች አሉ። ስካውት ማለት አንደኛ ለፓርኩ ዋና አይን ብሎን ነው፣ ጀርባ አጥንት ነው። ዝናብ በጋ ሳይል አመት በዓልም ወቅትም ዝሆን ጋራ ዝሆን ሆኖ እሱ የሚያድርበት ቦታ ሩቅ ከሄደ አብሮ ሄዶ ያድራል። ተከትሎ አዳኝ እንዳይገባ የዝሆኑን ደህንነትን እየጠበቀ የፓርኩ ደህንነትን እየጠበቀ አልፎ ዝሆን ላይ ጉዳት እንዳይደርስ የራሳቸውን ህይወቱን መጀመሪያ ቀድሞ ሰጥቶ ግንባር ቀደም የሆነው ስካውት ነው። ደንበኞቻችን ወይም እንግዶች በመንግስት በኩል የሚስተናገዱትም በግሉ ዘርፍ የሚስተናገዱትም የተለያየ ዓለማት የመጎብኘት አማራጭ እድል አላቸው። የተለያዩ ቦታዎችን አይተው ነው የሚመጡት። ስለዚህ የሀገራችን አጠቃላይ የቱሪዝም አገልግሎት ከየትኛውም ሀገር የተሻለ እንጂ የሚያንስ እንዳይሆን ሁሉም የቱሪስት አገልግሎት ሰጪ በጥብቅ ዲሲፕሊን በኢትዮጵያዊነት መንፈስ የተሻለ አገልግሎት እንዲሰጥ ሙያዊ ስነ ምግባሩን አክብሮ ቱሪስቶችን እንዲያስተናግድ ማንኛውንም አገልግሎት ተጠቃሚ ኢንቨስተሮች የራሳችን ሀገር ዜጎች በአግባቡ እንዲያስተናግድ የጉብኝት ስርዓቱ እንዳይረበሽ የበኩሉን አስተዋጽኦ እንዲያበረክት አደራ ለማለት ነው። ከጤናው ጋር በተያያዘ ህይወታቸውን መስዋዕት አድርገው ዶክተሮች የብዙዎችን ህይወት ለማትረፍ የሚሰሩ በጣም ጥሩ ስነ ምግባር ያላቸው ዶክተሮች እንዳሉ ይታወቃል። በትራንስፖርት ዘርፉ እንደዚሁ በጣም ረጅም ጊዜ ከጅቡቲ አዲስ አበባ ለመድረስ 24 ሰዓት እየነዱ አገልግሎቱን ለሚፈለገው በተለይ መጓጓዝ ያለባቸው ሸቀጦችን ንብረቶችን በማጓጓዝ ራሳቸው መስዋዕት አድርገው የሚሰሩ ጠንካራ ሰራተኞች እንዳሉ ይታወቃል። በተቃራኒው ደግሞ በተጨባጭ በተለይ ፌደራልም ላይ አዲስ አበባም ላይ ሌሎች ክልሎችም ላይ ህዝቡ ሮሮ የሚያነሳባቸው ከስነ ምግባር ጋር የተገናኘ አገልግሎቱን በእጅ መንሻ ወይም በጉቦ የሚሰጡ ሰራተኞች ደግሞ ቁጥራቸው ቀላል እንዳልሆነ ይታወቃል። እነኚህ ችግሮች ሊፈቱ የሚችሉት አንድም ሰራተኛውን የሰራተኛውን አስተሳሰብ የመቀየር ስራ በየተቋማቱ መስራት አለበት የሚል እምነት አለን። በሁለተኛ ደረጃ ሰራተኛውም መንግስት ደሞዝ እስከከፈለው ድረስ ለማህበረሰቡ ተገቢውን ከሱ የሚጠበቀውን ኃላፊነት በመወጣት ቅን የሆነ አገልግሎት መስጠት መቻል አለበት። በሶስተኛ ደረጃ ደግሞ ራሱ ማህበረሰቡም ቢሆን አገልግሎት ጠያቂ ነው። ለአገልግሎቱ ሲመጣ ማሟላት ያለበትን ቅድመ ሁኔታ አውቆ ተዘጋጅቶ መምጣት መቻል አለበት። በዛ መሰረት ግዴታውን ከተወጣ መብቱን የመጠየቅ ህገ መንግስታዊ መብቱ ነው ማለት ነው። በፌደራል ተቋማትም ይሁኑ በክልሎች በዋነኛነት የምንጠብቀው ምንድነው? እያንዳንዱ ተቋም የየራሱን አገልግሎት እንዲለይ ከለየ በኋላ ደግሞ ለማህበረሰቡ የሚሰጠው አገልግሎት ግልጽ ማድረግ መቻል አለበት። በእኛ አገላለጽ ቻርተር መኖር አለበት። ተቋሙ ምን አይነት አገልግሎት ለየትኛው ማህበረሰብ በምን ያህል ጊዜ እንደሚሰጥ፣ ተገልጋዩ ደግሞ ሲመጣ ያንን አገልግሎት ለማግኘት ምን ቅድመ ሁኔታዎችን ማሟላት እንዳለበት ጭምር ቻርተሩ ያንን ማሳየት መቻል አለበት። ስለዚህ ቻርተር እንዲያዘጋጁ ቻርተሮቻቸውን በተለይ የፌደራል ተቋማት ሲቪል ሰርቪስ ኮሚሽን ቻርተራቸውን አስመዝግበው በዛ መሰረት በተቀመጠው ስታንዳርድ መሰረት አገልግሎት እንዲሰጡ የማድረግ ጅማሮ አለ። በሰው ልጆች ላይ በተደረጉ የዘመናት ጥናቶች ውስጥ እንደተመላከተው የማይቋረጥ ደስታ የሚጀምረው ሌሎችን በሐቅና በቅንነት ለማገልገል በተነሳንበት ቅጽበት ነው። ይህ የአገልጋይነት ስብዕና የግለሰቦች ባህል ሆኖ ሲቀጥል ደግሞ የሀገር እድገትና ሰላም በጸና መሰረት ላይ መቆም ይችላል። አገልጋይ ነኝ እኔ
አገለግላለሁ አገለግላለሁ